ከጎናችሁ ያለ የኔ የምትሉት ሰው በቃላቶቹ የናንተ ወዳጅ መስሎ ነገር ግን ደመነፍሳችሁ ስለዛ ሰው ምንም ካልተዋጠላችሁ የሆነ ሊያሳያችሁ ያልፈለጉት ጨለማ ነገር እንዳለ ይታያችኋል። ከፈገግታቸው ጀርባ የተደበቀ የሆነ ትክክል ያልሆነ ነገር እንዳለ ልቦናችሁ ይነግራችኋል። የሰው ልጅ በሌሎች ላይ ጥላቻን፣ ቅናትንና ቂምን ሲያስብ በአፉ አውጥቶ አይናገርም። ያንን ነገር ለመደበቅ ይሞክራሉ፣ ግን በጭራሽ ያንን ነገር ሙሉ በሙሉ ሊደብቁት አይችሉም። እነሱ ደብቀነዋል ሊሉት ይችላሉ፣ ነገር ግን እናንተ በጣም ብልህ ከሆናችሁ እነዛን ጥላቻዎቻቸውን የሚያጋልጡባቸውን ተግባሮቻቸውን በቀላሉ መመልከት ትችላላችሁ። እነዚህ ጥላቻን፣ ቂምንና ቅናትን የሚያሳዩባቸው ተግባሮቻቸው ስውር ናቸው፣ ግን ስህተት ይሰሩና ይጋለጡባቸዋል። በዛሬው ቪዲዮ እነዚህን ሰዎች የምትለዩባቸውን 4 በጣም ልዩና አስገራሚ መንገዶችን እንመለከታለን። እነዚህ ምልክቶች እስከ መጨረሻው በመመልከት ሁሉም ሰው ለእናንተ ያለውን እውነተኛ ማንነት በቀላሉ መረዳት ትችላላችሁ። ከመጀመራችን በፊት እንግዲህ እንደተለመደው ይህ ቪዲዮ ለሁሉም ሰው እንዲዳረስ ምትሃቱ እጃችሁ ላይ ነው ያለውና ላይክ አድርጋችሁ እንዲጀምሩ ስል ከልቤ ጠይቃችኋለሁ። ለኛ ቻናል አዲስ ከሆናችሁም ሰብስክራይብ በማድረግ ቤተሰባችን እንድትሆኑ ስል ከልቤ ጋብዛችኋለሁ። አንደኛ በድብቅ ከእናንተ ጋር መፎካከር ነው ወይም ሳይለንት ኮምፒቲሽን። በድብቅ ከእናንተ ጋር የሚፎካከር ሰው በእናንተ ላይ ያለውን ቅናት ወይም ድብቅ ጥላቻውን በግልጽ እያያችሁ መሆኑን ማወቅ ትችላላችሁ። የሆነ አዲስ ነገር ትገዛላችሁ፣ በድንገት እነዛ ሰዎች ያንን ተመሳሳይ ነገር ሲገዙ ትመለከታላችሁ። ኢቭን ከእናንተ በመጠኑ ከፍ አድርገውም ሊገዙት ይችላሉ። የሆነ መልካም ዜና ስታጋሯቸው እንኳን ደስ አለህ ወይም እንኳን ደስ አለሽ ከማለት ይልቅ ስለ ራሳቸው በመናገር ምላሽ ይሰጧቸዋል። የሆነች ትንሽ ስኬት እንኳን ስለ ራሳቸው ስትነግሯቸው እነሱም ተመሳሳይ ነገርን እንዳሳኩና ምናልባትም ከናንተ የሚበልጥ እንደነበረ ለመናገር ነው የሚወዱት። ይህ አይነት ፉክክር ደግሞ በራስ መተማመን እንደሌላቸው የሚያመለክት ነው። እያንዳንዱ ከዚህ ሰው ጋር የምታደርጉት የቃላት ልውውጥ እንደ ፉክክር የሚታይ ከሆነ ያልተገለጸ ቂም ከጀርባው እንዳለ ማወቅ ትችላላችሁ። እነዚህ አይነት ሰዎች ራሳቸውን ማሳካት ያልቻሉትን ኳሊቲ ሌሎች ሰዎች ላይ ሲመለከቱ ፍርሃት ስለሚገባቸው ነው እንደዚህ የሚሆኑት። ከዛም የእናንተን ስራ በጣም አሳንሶ ይመለከታሉ ወይም ይፎካከሯቸዋል፣ ዝቅ ብለው ላለመታየት ማለት ነው። ክፍት የሆነ ፉክክር ታማኝነትና ግልጽነት ይፈልጋል። ነገር ግን በጥሞና ከተመለከታችኋቸው ለመለወጥ ጥረት የሚያደርጉት እናንተ ልክ እንደ አንድ እርምጃ እንደተራመዳችሁ ነው። ራሳቸውን የሚመለከቱት ከናንተ ደረጃ ልክ ነው። ራሳቸውን የሚለኩትም ከናንተ ጋር ነው። ምክንያቱም እናንተ እንድትቀድሟቸው አይፈልጉም። በድብቅ ከናንተ ጋር የሚፎካከሩ ሰዎች እድገትን አይደለም የሚፈልጉት፣ ከናንተ በላይ ደምቆ መታየት ነው የሚወዱት። ውድቀት ቢገጥማችሁ እፎይታን ያገኛሉ። ስኬታማ ብትሆኑ ደግሞ በጣም ጭንቀት ውስጥ ይገባሉ። ሁለተኛ ደግሞ ስለናንተ ወቀሳ ወይም ሐሜት ነው። ስለናንተ መጥፎ አመለካከት ያለው ሰው በቀጥታ የመጣ ሁሌ ፊት ለፊታችሁ የሚነግራችሁ ነው የሚመስላችሁ። ከዛ ይልቅ ግን ስለናንተ ያላችሁን ጥላቻና መጥፎ አመለካከት እየሄዱ ከሌሎች ጋር በማውራት ነው ቢዚ የሚሆኑት። ሐሜትና የተዛባ ወሬን ከሌሎች ጋር በማውራት ያሳልፋሉ። ይሄ ባህሪያቸው በጣም አስቀያሚ የሆነ ነገር ነው፣ ምክንያቱም ቀጥተኛ ባልሆነ መንገድ ነው የሚያጠቋችሁ። በዙሪያችሁ ያሉ ሰዎች ከመሬት ተነስተው ስለናንተ ያላቸው አመለካከት ሊቀየርባችሁና ሌላ ሰው ሊመስሏችሁ ይችላሉ። ይህም የሚሆነው እነዛ የሚጠሏችሁ ሰዎች በሐሜት መልኩ ስለናንተ መጥፎ ነገርን ለሰዎች በማስፋፋት ከነገሩባችሁ በኋላ ነው። ስለሰራችኋቸው ስህተቶችና ያሉባችሁን ድክመቶች ብዙ ቅመም የጨመሩበት ለሌሎች የሚያስተላልፉ ሰዎች በሌሎች ሰዎች ውስጥ ስለናንተ የጥርጣሬ ዘርን መትከል ይጀምራሉ። የሚያሟችሁ ሰዎች እናንተን ደካማ አድርገው፣ ትንሽ አድርገውና ልትታመኑ የማይገባችሁ አድርገው ነው ለሌሎች የሚያስተዋውቋችሁ። ከዛም እነሱ ታላቅ እንደሆኑ ይሰማቸዋል። በሌላችሁበት የእናንተን ስም የሚያጠፉ ሰዎች ጓደኞቻችሁ አይደሉም፣ ማስክ የለበሱ የእናንተ እውነተኛ ጠላቶች ናቸው።
ስለናንተ መጥፎ ነገርን ለሌሎች ሰዎች በመናገር የሚያሳልፉ ሰዎች ላስተዋላቸው ሰው ከናንተ ይልቅ ስለራሳቸው ነው በደንብ የተናገሩት። ምክንያቱም እናንተ ላይ ያላቸውን ጥላቻ፣ በራስ መተማመን እንደሌላቸውና እንደሚቀኑባችሁ የሚያመለክት ተግባር ነው። ስለዚህ ይህንን አስተውሱ። ጉድለቶቻችሁን ለሌሎች ለማሳየት የሚሯሯጡ ሰዎች መቼም የናንተ ጥሩ ወዳጅ አይሆኑም። ወቀሳና ሐሜት የሚያመለክተው ለናንተ ኬር እንደሚያደርጉላችሁ ሳይሆን የጥላቻ ምልክቶቻቸውን እያሳዩአችሁ እንደሆነ ነው። ያንን ባስተዋላችሁ ጊዜ ፌክ ለሆኑ ጓደኞቻችሁ ቦታ መስጠትን ታቆማላችሁ። ሶስተኛ ደግሞ በእናንተ ስኬት ደስታ ማጣት። በእውነት ለናንተ ኬር የሚያደርጉላችሁ ሰዎች በህይወታችሁ የሆነ ምዕራፍ ላይ ስትደርሱ በጣም ይደሰታሉ። ወደ ትዳር ልትገቡ እንደሆነ ብትነግሯቸው፣ ከተቀጠራችሁበት የሥራ ቦታ ወጣችሁ አዲስ ትልቅ የራሳችሁን ቢዝነስ ስትጀምሩ ብትነግሯቸው፣ በፊት የነበረባችሁን መጥፎ አመል አስወግዳችሁ ራሳችሁን በእጅጉ መቀየር ስትጀምሩ፣ በእነዚህ ሁሉ ጊዜያት ከጎናችሁ ሆነው ለድል እንድትበቁ ከመደገፍ በላይ በትግል ላይ በነበራችሁ ጊዜም ይበልጥ ያግዟችኋል። በተቃራኒው በእናንተ ለውጥ ቅር የሚላቸው ሰዎች ደግሞ ብስጭታቸውን ለመደበቅ ይታገላሉ። የሆነ ነገርን በምታሳኩ ጊዜ ሙገሳን፣ ድጋፍን ወይም የሌሎችን ደስታና መልካም መልስን ልትጠብቁ ትችላላችሁ። ግን አንዳንድ ሰዎች በተለየ መንገድ ነው ምላሽ የሚሰጧችሁ። ወዲያው በዝምታ የሚዋጡ ሰዎችን አልተመለከታችሁ? የነገርኳቸው ስለኔ መልካም ዜና ነው ወይስ ስለሚወዱት ወዳጃቸው መርዶን ያረዳኋቸው ብላችሁ እስክትደነቁ ድረስ እና ግራ እስክትጋቡ ድረስ በጣም ፊታቸው ይጠቋቁራል፣ ደስታን ያጣሉ፣ ይሸበራሉ። ኢቭን ከናንተ ቀስ እያሉ መራቅ ይጀምራሉ። በሰዎች ደስታ የመደሰት ችግር ያለባቸው ሰዎች ያልተፈታ የውስጥ ችግር እንዳለባቸው ነው የሚያመለክተው። የሌሎች ስኬት ራሳቸው መስራትና ማሳካት ያልቻሉትን ብዙ የህይወት መስክ ያስታውሳቸዋል። በዚህ መልኩ የሚሰማቸው ሰዎች ምንም ያህል ስኬት ላይ ብትደርሱ ያንን ማጣጣል ይወዳሉ። እንኳን ደስ አለህ፣ እንኳን ደስ አለሽ ለማለት በጭራሽ አይወዱም፣ ወይም በጣም ዘግይተው ነው የሚሏችሁ። ስለ ድሎቻችሁ በመተናገሩ ጊዜ ወሬውን መቀየር ይወዳሉ። እነዚህን ፓተርኖች ታዲያ በደንብ ተመልከቱ። እውነተኛ ጓደኛ እውነተኛ ደስታ ነው የሚሰጣችሁ። አራተኛ ደግሞ የሰውነት ቋንቋቸው ነው። በአፋቸው ባይናገሩና ሁሉንም ድብቅ የጥላቻ ተግባሮቻቸውን መመልከት ቢከብዳችሁ እንኳን አካላቸው አይዋሻችሁም። ስሜቶቻቸውን ለመደበቅ ቢጥሩም የአካል ቋንቋቸው ሁሌም ይከዳቸዋል። ይህም የሚሆንበት ምክንያት ኮንሺየስ የሆነው የሰው ልጅ አእምሮ ሊያስመስል ቢችልም አካል ግን ለእውነተኛ ስሜት ብቻ ነው ምላሽ የሚሰጠው። ምቾት አለመሰማት፣ ውጥረት ወይም መቀዛቀዝን በሰዎች ላይ ከተመለከታችሁ ውስጣችሁን በደንብ ማመን አለባችሁ። የውሸት ሳቅን ሲስቁ አፋቸው ይስቅ ይሆናል፣ ነገር ግን አይናቸው ቅዝቅዝ ብሎ ይቀራል። እውነተኛ ሳቅ አይናቸው ጋር ደርሶ ሙሉ ፊታቸውን ያፈከዋል። የውሸት ሳቅ ግን በፊታቸው ላይ በደንብ ይታይባቸዋል። ሌላኛው ምልክታቸው እግራቸው ነው። የሰው ልጅ አካል በተፈጥሮ ወደሚፈልገው ነገር ነው አቅጣጫውን የሚያደርገው። እናንተ በህይወታችሁ ስለገጠሟችሁ መልካም ዜናዎች መናገር ስትጀምሩ፣ ስለ አዳዲስ ቢዝነስ ወሬ ስታነሱ፣ ከጎናችሁ ቢቀመጡም እግራቸውን ወደ መውጫው አቅጣጫ በመንገድ ያደርጋሉ፣ ለመሄድ ይዘጋጃሉ። የሚጠሏችሁ ሰዎች ስለናንተ መልካም ዜና በመታበስሯቸው ጊዜ ሙሉ አካላቸው በስነ ስርዓት ኦፐሬት ማድረግ ያቆማል። የደስታቸው ይጠፋና በጣም ቀዝቃዛ ይሆናሉ። በፊት የነበራቸውን የአይን ግንኙነት ከናንተ ጋር በማስወገድ ወደ ሌላ አቅጣጫ ብቻ ማየት ይጀምራሉ። አብራችሁ ከተቀመጣችሁበት እንኳን ይብን ተነስተው ቶሎ ለመሄድ የሆነ ሰበብን መፍጠር ይፈልጋሉ። አምስተኛ ደግሞ ሁሌም በሙሉ ልባቸው አያዳምጧችሁ። አንዳንድ ጊዜ በስራ ቦታችሁ፣ ጎረቤቶቻችሁ ወይም በማህበራዊ ጉዳዮች አብራችሁ የምትሳተፏቸው ሰዎች በግማሽ ልባቸው ብቻ ሲያዳምጧችሁ አልተመለከታችሁም? ፊታቸውን እንኳን ወደ እናንተ አዙሮ በስነ ስርዓት ማውራት አይፈልጉም። እንዲሁም የነገራችኋቸውን ነገር በሙሉ ወዲያው መልሳችሁ ብትጠይቋቸው እንኳን ምንም እንዳላዳመጧችሁ ነው የምትረዱት።
ስለሆነ ሰው ኬር ስናደርግ ከምናሳያቸው የፍቅር መገለጫዎች መካከል አንደኛው ያንን ሰው ከልባችን ዝም ብለን ማዳመጥ ነው። ኬር ለምናደርግላቸው ሰዎች የሚሉትንና የሚናገሩትን ነገር አንድ በአንድ ለመስማት የተቻለንን ነገር በሙሉ እናደርጋለን። የሆነ ሰው ግን ስታወሩት በግማሽ ልቡ ብቻ ሲያዳምጣችሁ ወይም የናንተ ታሪክ ግድ የማይሰጠው ከሆነ ለናንተ ያለውን እውነተኛ አመለካከት ያም ማለት ጥላቻውን ወይም በእናንተ ላይ ያለውን ክፉ ሐሳብ እያሳያችሁ ነው። እነዚህ ምልክቶች በሚስጢር ሲያደርግ የተመለከታችሁት ሰው ለናንተ ያለውን እውነተኛ ቂም፣ ጥላቻና ቅናት ያሳያችኋል። ግራ እንዳትጋቡ በቀላሉ የሚረዷችሁ መንገዶች ናቸውና ችላ አትበሏቸው። ሁሉም በሰዎች ላይ ኖቲስ ካደረጋችሁ ቀጥታ ማገናኘት ያለባችሁ ከነዚህ ነገሮች ጋር ብቻ ነው። ከዛሬው ቪዲዮ በጣም ጥሩ ትምህርት እንደወሰዳችሁ አልጠራጠርም። እስከ መጨረሻው ድረስ ስለተከታተላችሁኝ በጣም ከልብ አመሰግናለሁ። ሰላም ቆዩልኝ።